ጽናት እንግዲህ በጣም ኑሮ መረረኝ። ከዚህ በኋላ ገጠር ልሂድና ምናልባት አስታውሶኝ ከመጣ ከዚህ በኋላ ለኔ ካለው ይመጣል፣ ለኔ ካላለው ደግሞ አይምጣ፣ በቃ ደከመኝ ብላ ጽናት ቤቱን ለቃ ተመልሳ ወደ ተወልዳ ወዳደገችበት ገጠር ወደ አባቷ ተመለሰች። ይህም በመሆኑ ደግሞ ኪራ መጠጥ ቤት ገብቶ እንደምትመለከቱት እንሄድ ሲለው ቅዱሴ አልሄድም፣ ጽናት ከሌለችበት ቤት መግባት አልችልም፣ ቅዱሴ ተወኝ ባክህን፣ ጽናቴ ካለችበት ውሰደኝ፣ የትም ይሁን የት፣ እንዲህ አሁን መኪና የት ይገኛል? እንዴት ነው ይዤህ የምሄደው? ይለዋል። በፕሌንም አልክ በምንም አልክ በምንም ብቻ ጽናት ካለችበት ቦታ ውሰደኝ ይለዋል። ደግሞ ያነ ደብ የሚባለው ደንቆሮ ሰውዬ እሷ ጋር አብሮ ሄዶ ይሆናል፣ ጥርሱን ነው ማረግፈው ይላል። ቅዱስም በዚሁ አጋጣሚ ፈታ እያለና ዘና እያለ በጣም ደስ ብሎታል። ምክንያቱም ጽናትን እንዲያስታውሱ ጓደኞቻቸውና በዙሪያቸው ያሉ የቅርብ ጓደኞቻቸው የሚጠሩት ጥረት ጽናትን እንዲያስታውስ ነው። እዚህ ጋር ተመልከቱት። ወይኔ ኪሮቤል እያለ በጣም መጠጥ እየጠጣ ነው። እንዲሁም ጽናትም ደግሞ ከቤተሰቦቿ ከአባቷ ተቀላቅላ የኪራን ሁኔታ በስልክ እየደወለች ሌናን ትጠይቃለች። ጽናትን በዚሁ ማስታወስ አለበት፣ አንዳንድ ነገሮችን ማስታወስ አለበት፣ ወደ ጽናት መሄድ አለበት። ሰኒ ደግሞ መልካም ጓደኛ ሲኖራችሁ እንዲህ ነው። ልጅቷን ጠርታ ከኪራ እንዲትርቅ፣ ኪራ ባለ ትዳር እንደሆነ የጽናት ባል እንደሆነም ነገረቻት። እሷም ደግሞ ለምን እስከ ዛሬ አልነገራችሁኝም? እኔም ከጎናቸው መሆን ነበረብኝ ትላለች። ኧረ እባክሽ አንቺማ ንቀሻን ነበረ። ጽናትን ይሄን ነው ማታያ፣ ዝም ስላለችሽ ንቀሻን ነበር፣ ሰራተኛ ብለሽ አለቻት። ከዛ ልጅቷም በጣም ተደናገጠችና ሚስት በመኖሩ በጣም ደነገጠች። ጥሩ ስሜት አልተሰማትም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የጽናት ድራማ ተከታታዮች እንደምን አላችሁልኝ? እኔ ያለሁላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ቻናሌ እንድትቀላቀሉ በጥሩ አክብሮት ጠይቃችኋለሁ። ጽናትም ተመልከቷት እንግዲህ ወደ ድራማችን ስንመለስ ኪሮቤልን በጣም እያስታወሰች መቀመጥ አልቻለችም። ለኔና ተደውልና ሊናዬ እንዴት ነው ደህና ነሽ ወይ? ደህና ነኝ እኔ አልሐምዱሊላህ፣ እግሬን ብቻ ተሰብሬያለሁኝ ትላታለች። እግሯንም የተሰበረችበት ዋናው ነጥብ ስንመለስ በምንድን ነው? ናቲን እያስፈራራች በቦክስ በእርግጫ ማታለሁ ብላ እግሯን ተሰብራ ቁጭ አለች። እዚህ ተፈጥሯዊና ደስ የሚል ቦታ ቁጭ ብላ መንፈሷን እያደሰች ትገኛለች። ጽናትም ኪራም ወደዚህ ቦታ ሂዶ ምናልባት እሷን ሊያስታውሳትም ስለሚችል ጽናት የወሰነችው ውሳኔ ጥሩ ነው ብዬ አስባለሁ። ሰኒ ደግሞ መልካም ጓደኛዋ እንደሆነች በዚሁ ተረድተናል። ከኪራ እንዲትርቅ ልጅቷን ኪራን የገጨችውን ልጅ ከኪራ እንዲትርቅ ባረገችው በጣም ጥሩ ስራ ሰርተዋን ጥሩ ውጤት ይኖረዋን ብዬ አስባለሁ ማለት ነው። እዚህ ጋር ተመልክተዋት እንግዲህ ጽናትም በስልክ እያወራች ነው ሊናዬ እንዴት ነው ስትላት፣ እንዲህ ኪራን እኮ ምግብ ሲለኝ ልብስ ሲለኝ ጫማ ሲለኝ ልብስ፣ በቃ አሳሩን እያበላሁን ነው ጽዬ ትላታል። እንዲህ አንቺ ልጅ ወደ ራስሽ ተመለሽ፣ እሱ እኮ ሲናደድ የሚያደርገውን አያውቅም፣ ከቤትም ሊያስወጣሽ ስለሚችል ራስሽን ጠብቂ ትላታለች ማለት ነው። እሷም ሊናም እውነትሽን ነው እኮ ጽጌ ሊያስወጡኝ ስለሚችል ራሴን መጠበቅ አለብኝ፣ እንዲህ ለራሴ መቀመጫ ሳላበጅ እናንተን ትዳር አበጃለሁ ብዬ እያለች ሊናም አሳቂዋና ቀልደኛዋ ሊና ተመልከቷት። ናቲን ያንን በርሜል የሚያክል ሰው የማታለው ብላ እግሯን ተሰብራ ቁጭ አለች። እንዲው ደግ አድርጎሻን ደህና አድርጎ ጨሞቀልኝ እያለ እሱም ደስ አለው። ሁላችሁም እንደዚህ ቻናል ለአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ እጅግ ከልብ አመሰግናለሁ። ከጎን የሆናችሁ ለምታበረታቱኝ ጓደኞቼ፣ ቤተሰቦቼ ከልብ ነው የማመሰግነው። አሁንም ይህንን ቻናል 5000 መግባት አለብን። ሰብስክራይብ ያላደረጋችሁኝ በፍጥነት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን የሆናችሁ እንዲታበረታቱኝ በአክብሮት ጠይቃችኋለሁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እዚህ ጋር ሊናም ጽዬ ኧረ እውነትሽን ነው ትላለች ማለት ነው።
ሊና የሳቂ ምንጭ ጨበሪቷ በጣም ነው የምታስቀኝ ማለት ነው። እውነቴን ነው የምላችሁ፣ እኔ ምንም ነገር አያስቀኝም፣ ግን የሷ ስታወራና የሷ ስትቀልድ በጣም ነው ሳቂ የሚመጣው ማለት ነው። ለዚህ ቻናል ለአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ከልብ ነው እመወዳችሁ ማከብራችሁ። የጽናት ድራማ ተከታታዮች ሁላችሁም ሰብስክራይብ እያደረጋችሁ ከጎን ይሁናችሁ አበረታቱኝ ማለት ነው። ጽናት እንግዲህ ተመልከቷቸው። ሁለት በጣም የሚዋደዱ ሶስት ነበሩ። አንደኛቸው ስለሌለች ሁለት በጣም የሚዋደዱ ጓደኛሞች እንግዲህ እባክሽን ምግብ ስሪልኝ ልጄ፣ ያክስቴ ምግብ አምሮኛን እያለ ነው ትላታለች። ከዛ ሰኒም ትነሳና ለመሩ ምግብ ሰርታ ታቀርብላታለች። በፈገግታ እየሳቁ እየተጫወቱ ምግባቸውን በልተው ይጨርሳሉ። ከዛም ደግሞ የጽናት አባት እንዲው ልጅ ምን ሆና ይሆን ወደዚህ የመጣችው? እስኪ ንገረኝ ሁሉንም ነገር በሰላማ ይሆን? እንዲው ልጅ የተጨናነቀች እንዲው ኪሮቤልስ ወደዚህ ሀገር ተመልሶ ይመጣ ይሆናል ብለህ ነው ይለዋል። እንዲህ በዙሪያቸው ያሉ ጓደኞቻቸው ጋሼ በጣም ነው የሚወዷቸው፣ ስለዚህ ኪሮቤል ይመጣል ብዬ አስባለሁኝ ይለዋል። ከዛ እስኪ እንዳፈህ ያደርገው ልጅ እንዳፈህ ያደርገው ይላል። ከዛም እያወሩ ነበረ። ጽናት ከሄደች በኋላ የሆነ ሰው እሳቸው እንዲያስቸገራቸው ይነግረዋል። ደቭም እንዲው ጋሺ እንዲህ ሰውዬ ምንኛን አልፋተሁ አለ ለምንድን ይሆን ይለዋል። እንዲው ልጅ ተው በቃ ምንም ማለት አይደለም ተው ይለዋል። እኔማ ጠይቀዋለሁኝ ለጽናት አልነግራትም በዚህ ሁኔታ ላይ በዚህ ስሜት ውስጥ ሆና፣ ነገር ግን እጠይቀዋለሁ አለ። ከዛ ጋሼ በቃ አንተ ወደ ቤት መመለስ አለባችሁ እናንተ ብሏቸው እሱ ወደዛ ሰውዬ ሊያገኘው ይሄዳል ማለት ነው። የጽናት አባት በጣም ተፍኪር ውስጥ ናቸው። እንዲሁም ኪሮቤልን እንደ እንግዳ ከቤቴ ተቀብዬ አስተናግጄ በወግ ማረግ ሳልሰደው እኔ ነኝ እያለ የጽናት አባት እየፈከረ ራሱን እየወቀሰ ይገኛል። ደቭም እንደው ልጅ ስራህን ትተህ ከልጅ ጋር ስለሆንክ በጣም ምን ብዬ እንደማመሰግንህም አላቅም። እንዶ ልጄ እንዶ ተባረክ እንዶ ምናምን ጋሼ እባክዎን ስራ ፈልጋለሁ። ያው ከስራ ሳያስወጡኝ አይቀሩም በመመላለሴ፣ ነገር ግን ደግሞ ሌላ ስራ ፈልጌ ይገባለሁ፣ ምንም ችግር የለም ይላል። ከዛም ደግሞ ጋሼ እባክዎን እንደሱ እያሉ አያመስግኑኝ ያራቁኝ እየመሰለኝ ነው ይላቸዋል። የጽናትን አባት ደፍ ማለት ነው። ውድ ተመልካቾች የጽናት ድራማ ተከታታዮች ሰዓድ ዩቲዩብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። መልካም መረጃዎችንና በጣም ደስ የሚሉ ዘና የሚያደርጓችሁን ስራዎች ይዘን እንመጣለን። የዚህን ቻናል ቤተሰብ እየሆናችሁ እየተቀላቀላችሁ ቻናሉን ለማሳደግ የቻላችሁን በማድረግ ከጎኔ እንድትሆኑ ጠይቃችኋለሁ። እዚህ ጋር ደግሞ ምን እያለ ነው ቅዱስ ወደሚለው ስንመለስ ልጅቷ አበድኩኝ ሰከርኩኝ እያለች ቅዱስን መእታ እሬ ቁቁ ተሰበርኩኝ፣ ተገለጠምኩኝ፣ ተገለመጠኝ፣ ሰደበኝ ኪሮቤል እያለች ትጠይቀዋለች። ታዲያ ምን እንዲያደርግሽ ነበር የምትጠብቂው? ከዚህም በላይ ማድረግ ነበረበት። ነገር ግን ደግሞ እሱ ጥሩ ስለሆነ ይህን ባለማድረጉ ልታመሰግነው ይገባል። ምክንያቱም ኪራ በአሁኑ ሰዓት እሱ አይደለም በግልምጫ እንዲሁ በእርግጫ ራሱ ሊመታሽ ይችላል። እንዲህ ምንድን ነው የምትለው? አንተ ራሱ የምትለውን እኮ አታውቅም። ከአንተ መራቅ አለብኝ። እንዲህ ስትረጋጋ ጥራኝ። ምንድን ነው የምትለው ትለዋለች። እንዲህ መኪናዬን ቀስ አድርገሽ እንጂ እናቱ መኪና ስታፋጊና ስታጋጭ የነበረሽው እኔ መኪናዬን እፈልጋታለሁ፣ መኪናዬን ቀስ አድርገሽ ሄዳታን ቅዱስም ማለት ነው። ልጅቷ ተመልክቷ በጣም ፈጠጠጥ ለምን ኪራ ገለመጠኝ ብላ እሱን ላግዝ በሞከርኩኝ ለምን ነው የሚገለምጠኝ አለ። እንዲህ ሴትዮዋ ያማት አለ። እንዲህ በመኪና እኮ የገጨችው እሷ ናት እያለ ቅዱስም ግራ ይጋባል። የናሆሚ አባት እንግዲህ ለናቲ ደውሎ ቶለና ቶሎ ብሎ ይጠራዋል። ስራውንም ደግሞ ሌላ ስራ እንድታሰራ ነበር የፈለግኩ ይለዋል። እና ደግሞ ደሞዝህን እኮ ከኔ ጋር አልወሰድክም ይለዋል። አይ ጋሺ ደሞዜ ይቀመጥልኝ ብዬ ነው ይለዋል። እንደዛ ከሆነማ ሩህ አድርገሃል ማለት ነው፣ ጥሩ ሆነሃል ማለት ነው ይለዋል። እሱም ደግሞ አይ ጋሺ ካሉኝማ ደሞዜን ስጡኝ ፈልገዋለሁ። አሁን እኮ ይቀመጥልኝ ብለሃል።
አይ ችግር የለውም ከተናገሩ አይቀርማ ደሞዜን ስጡኝ። ከዛም ደግሞ ጋሽ ምን ይላሉ? እባክህ ምግብ አትጋብዘኝም እንዴ ታዲያ? እንዲህ ጋሽ ብሩ ይቆጠብ ሰው ጋር ይቆጠብ ይላል። እንዲህ እኔ ቆጥብ ስላልኩ ነው እንዲህ ምግብ ጋብዘኝ ስላልኩ ነው ብሩ ይቆጠብ የምትለኝ ይሉታል የናሆሚ አባት ማለት ነው። ይህ ልጅ ካለበት ስሜን ለማስወጣት የናሆሚ አባት በጣም እየታገለ ነው። እንዲሁም ለናቲ ቅዱስና የናሆሚ አባት ከጎን ሆነው ራሱን እንዲሆን በራሱ እንዲቆም በጥንክርና እንዲቆም እያደረጉ ባለው ዛሬ ዘመን እንደዚህ ስትሆኑ ሊያጠነካክሯችሁ ሊያበረታቷችሁ ከጎናችን ሆነው በሉ አይዟችሁ፣ የመንገዳችሁ ስህተት ነው፣ የመንገዳችሁ ጥሩ ነው የሚለን ሰው ያስፈልገናል። ነገር ግን በአሁኑ ሰዓት እንኳን እንደዚህ የሚል ቀርቶ በደካማ ጎናችሁ እየገቡ እናንተን ለማዳከምና እናንተን ለመጣል ነው ሰው የሚጥረው ማለት ነው። ሁላችሁም ይህንን ቻናል ሰብስክራይብ አድርጉ፣ አበረታቱኝ። እናንተ ኢትዮጵያውያን ከጎኔ ልትሆኑ ይገባል። የሰው ልጅ በችግር ሰዓት ብር አዋጡ ሲባል ሳይሆን የሚሰራ ሰው ደግሞ በርቱ እያለ ማበረታታት ግዴታችን ነው። እዚህ ጋር ተገናኙ። እንዲሁ አንተ ቀጠሮ የማታከብር እንዲሁ ማትረባ ልጅ እኔ ስንት ጊዜ ነው ከደወልኩልህ? እንዲህ ልጅቷ እኮ እግሯን ተሰብራብኝ ነው እንዲሁ ፈጣሪ እንኳንም ሰባበረልኝ ይለዋል። እንዴ ሰውየውም ግራ ተጋባ። እናንተ ቡና ፍልታችሁ እየተጫወታችሁ ይሆናል ይሄን ይለዋል። አረጋሽ አዎ ቡና ፍልተን ነበር በደንብ አርጎ አፈላልኝ ይለዋል። እሱም ደግሞ ምኑን ነው የሚያፈላው ሲል ኧረ እንዲሁ ጋሼ የኪራ ሶፋማ በጣም ጥሩ ነው እንዲሁ ደህና አርጎ አፈላልኝ ይለዋል ማለት ነው። በልበልበል አሁን ወደ ምግብ ቤቱ እንሂድ ይለዋል። እዚህ ጋር ሰኒ በጣም ከፍቷታል። የከፋትም ምንድን ነው ወደሚለው ስንመለስ ኪምሮን ባለመደወሉ የት ነሽ ብሎ ባለመጠየቁ እንደገና ደግሞ ተስፋ አድርጋ ይደውለልኛን እያለች ስትጠብቀው የነበረው የምታምነው ጓደኛዋ በዛው እንደወጣ ሲቀር እሷም ተገዘችና ጥሩ ስሜት የተሰማት አይደለም። መሩም ደግሞ መሩዬ እባክሽን ሰኒዬ እኔ እንደዚህ እንዲያትሆን ሳይሆን ጠይቄሽ አላቅም፣ እባክሽ እንዴት ሆነ ነገሩ ንገሪኝ ትላታለች። እባክሽ ምንም አዲስ ነገር የለም እንደዛው እንዳየሽው እንዳወቅሽው ነው ሁሉም ነገር ትላታለች። በጣም ስፓርት የሆኑ በጣም የሚዋደዱ ምርጥ ጓደኛሞች ናቸው። የሚደባበቁን ነገር የላቸውም። አሁን ደግሞ ከጽናት ጎን ሆነን እንደው እባክሽ ነገርኳት እኮ ልጅቷን ትላታለች። ምን አልሻት? ጽናት እሱ ኪራ ባለትዳር እንደሆነ ጽናት ሚስቱ እንደሆነች ሁሉንም ነገር አሳወቋት። እና ታዲያ ምን አለችሽ አለቻት። አይ ከዚህ በኋላ ከእሱ የምትርቅ ይመስለኛል ትላለች ማለት ነው። ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁ ጥሩ አድርገሻን ጓደኛዬ፣ ያደረግሽው ነገር ጥሩ ነው ትላታለች ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ተመልከቷት እንግዲህ እቺ ቁራቁንቲት ማለት ነው። በጣም ኪራን እየወቀሰች አለችው። እሱ ነይ ሳይጠራት እየሮጠች ትሄዳለች። እሱ ለራሱ ከጽናት ወደ ውጭ ያለ ነው። ጽናት ደግሞ በጣም ተበሳጭታበታለች። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮዎች እስከምንገናኝ በሀሪፍ እና በጣም ደሳስ በሚሉ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ከጎን ይሁናችሁ። ላይክ ሼር እያደረጋችሁ ለምታበረታቱኝ ውድ ኢትዮጵያውያን በያላችሁበት የዓለም ዳርቻ ሁሉ ፈጣሪ ይጠብቃችሁ ነው የምለው። እዚህ ጋር ተመልከቷት እንግዲህ ሌና ጸጉሯን አጨባሯ ከናቲ ጋር የምታወራው ሰው ስታጣ ከናቲ ጋር እያወራች ነው። ናቲም ደግሞ ፍቅሯን አይረዳትም። አንዳንድ ጊዜ ተወደዋለች ብዬ አስባለሁ። ነገር ግን ደግሞ እሱ በጣም የሆነ ሴት የሚፈራ ሴት የሲጅን ያለ ሲባል አልሰማችሁም በሀገራችን? እሱም የዛ ቤቴ ነው ብዬ እያሰብኩ ይመስለኛል። እንግዲህ ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ውሃ ፉት ካላልን እኮ ይሄ ብቻ ማውራት አንደኛ እንቅልፍ ያስይዛል፣ ሁለተኛ ደግሞ ጉሮሯችሁ ይደርቃል ማለት ነው። እኔ ለእናንተ ስል እኮ እንደው የኔ ተመልካቾች እንደው የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ማላደርገው ነገር የለም። ስለዚህ እናንተም ደግሞ አንዲት ሸቃሊትን የመዳም ቅመም አንዲት ከመዳም ቤት መከራዋን አሳሯን የምትበላ ሰራተኛ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለማበረታታት ምንም ወደኋላ እንዳትሉ። እዚህ ጋር ናቲን ተመልከቱት።
እሷ ስታስፈራራው አሁን ወንድ እያጫወተው ነው። በፊት ጊዜ በጣም ይፈራ ነበር። አሁን ደግሞ እንደምትመለከቱት አልፈራም እያለ ነው። እሷ ሊና ፍቅር እያያዛት ሳይሆን አይቀርም። ይሄ ደግሞ እንደው ሌላዬ የኔ ቆንጆ ቢላት ጨበሪት እያለ ከሚያበሽቃት ሌላዬ የኔ ቆንጆ ቢላት እንደው ሁሉን ነገር ረስታ ወላሂ እያለች የምታስቀኝ እንደ ቁራሪት እዚህ ጋር እያወራት ምን ብትል ጥሩ ነው። እንዲሁ ጽናትና እነ ጽናትማ እንዲሁ ፍርዳቸው ነው እስከ ዛሬ ድረስ እንደዚህ ሳደርጋቸው የነበረው ማለት ነው። እንዲሁ ውነታቸው ነው። እንዲሁ ምን ላድርግህ ትለዋለች። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ ከቤት ሁላችሁም የቻናሌ ቤተሰብ እየሆናችሁ ተቀላቀሉ። እዚህ ጋር ጽናት ከገጠር ከደረሰች በኋላ ከአባቷ ጋር ምን ተባባሉ? እንዴ ጽጌ ምን ሆንሽ? ኪራ ጋር ተጣላሽ? እንዴ ረሳሽ ጭራሹን? እንዲ አባዬ ያስታውሰኛል ምንድን ነው የምትለው ብላ ደንግጣ እንደውም ምግብ ስትበላ አባቷ ምግብ አዘጋጅቶ የጠብቃትን ምግብ አልበላም ብላ ተነሳች። ወይኔ ምግቡ ባገኘሁት እኔ ርቦኛል ማለት ነው። ሁላችሁም ሰብስክራይብ አድርጉ። ውድና የተከበራችሁ የጽናት ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀላቀሉ በአክብሮት እንጠይቃለን። ሰበር ዜና ውድናም የተከበራችሁ ተመልካቾቻችን እንግዲህ እዚህ ጋር መሩን ተመልክቷት የት እየሄደች ነው ወደሚለው ስንመለስ የሰኒን ቤት ትቆረቁራለች። ሰኒ ደግሞ የት ናት ብትሉኝ የት ልበላችሁ? የት ናት ብሉ የኔ ድንቡሽቡሽ መሩዬ የኔ አማላይ እንዴት እንደምወድሽ እኮ። ከዛም እኔ እኮ ሰኒዬ እየፈለግኩሽ ነው። ለምንድን ነው በር ማትከፍቸው እንዴ? ቤት የሰው ቤት መቆርቆር ዝም ብሎ ይቻላል እንዴ? ትላለች ከጀርባዋ ሁና ማለት ነው። ሰኒ ደግሞ እማወራሽ ነገር አለ እባክሽን ትላታለች። እንዴ ምንድን ነው የምታወሪኝ? ከዛ እኮ ደርሼ መጣሁኝ። የት? እሷን አገኘሁት። ከዛ ሁሉን ነገር ምን እንደተባባሉ ከዚች ከኪራ ገጭ ጋር ምን እንደተባባሉ ምን እንደተነጋገሩ ሁሉንም ነገረቻት ማለት ነው። እዚህ ጋር ናሆሚ እና ሊና ምን እያደረጉ ነው ወደሚለው ስንመለስ ናሆሚ ብቅ ሲል ከመጥበሁ ትጎሰጉሳለች። እንዴ ሴት ልጅ እንዲህ ብሎ ይበላል እንዴ? ኪራራ ሞትኩኝ ይላል። አንቺ እዚህ ትሰበስቢያለሽ። አቤት አጎራረስሽ ወንድ እንኳን አያክልሽም እያለ ሙድ እየያዘ ናሆሚ ያበሽቃታል ማለት ነው። ሁላችሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። እዚህ ጋር ተመልከቷት እንግዲህ ምግቧን ከመጥበሁ ውስጥ አቅርባ እየበላች ነው። ኪራም ራበኝ እያለ ነው። ጽናትም በገጠሯ ዘና እያለችና እንደው ዴቭ ምን ይመስልሃል? የሰራውን ነገር ስህተት ነው ወይስ ትክክል ነው? እንደው ጽጌ አንቺ ትክክል ነው ብለሽ ያልሽውን ነገር ከማድረግ ወደ ኋላ አትበይላታ ማለት ነው። ዴቭም እኔማ ከላስ አንድ ጊዜ የወሰንኩትን ወስን ያለሁ ከዚህ በኋላ ምንም ቢመጣ ምንም አልልም ትለዋለች ማለት ነው። የተወደዳችሁና የተከበራችሁ ኢትዮጵያውያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን ይሁናችሁ እንድታበረታቱኝ በአክብሮት ተጠይቃለሁ። በቀጣይ ቪዲዮዎች እስከምንገናኝ ድረስ እስከዛው ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ምንድን ነው ሰብስክራይብ እያደረጋችሁ ቀጣይ የደወል ምልክቷን በመጫን ቤተሰብ ሆኖ እላለሁኝ። እዚህ ጋር ዴቭም አይዞሽ ጽጌ ከዚህ በኋላ በምንም በተፈጠረው ነገር ቢፈጠር እኔ ከጎንሽ እንደሆንኩ ላሳውቅሽ እወዳለሁ ይላታል። አንድ ጊዜ እንግዲህ ውሳኔሽ ወስነሽ መተሻል። ከውሳኔሽ ደግሞ መመለስ የለም መጠራጠር የለም። ስለዚህ ወደፊት ነው ጉዟችን ይላታል። እሷም እውነትህን ነው ደብዬ ትለዋለች። እዚህ ጋር ስንመለስ ጽናት ሰኒና ኪራን የገጀቸው ላይ ተገናኙ። ደውላ በአስቸኳይ ላገኘሽ እፈልጋለሁ ትላታለች። እሷም መጣችና ለምን ነበር ያገኘሽኝ ትላታለች። አይ ላገኘሽ የሞከርኩለት ትልቅ ጉዳይ ነው ትላታለች። እኮ ትልቅሽ ጉዳይ ምንድን ነው? ከኪራ እንድትርቂ ነው የምፈልገው። ምክንያቱም ኪራ ባለትዳር ወንድ ስለሆነ ከእሱ እንድትርቂ ይፈልጋለሁ ትላታለች። እሷም ታዲያ ይራቃል ኪራ ምንድን ነው እርቃለሁ? እኔ እኮ እሱን ጸጥታዊ እየተጸጸጥኩ ስለሆነ እሱን ለመምከር እና እሱን አንዳንድ ነገር ለማድረግ ነው እንጂ እኔም ነገር ማድረግ ፈልጌያለሁ የለም
ትላታለች። አዎ የሚሻልሽ እሱ ነው። ስለዚህ ስራ አለብኝ አሁን መሄድ አለብኝ ትላታለች። ሂጂ እኔም መንገድ ያለብኝን ነገር ያለሁ አንቺ ንቅሻት ነበር እስከ ዛሬ፣ ነገር ግን እሷ ደግሞ የምትናቅ አይደለችም ትላታለች ማለት ነው። ምክንያቱም እንዳትናቅ የምትሆነው ኪራ በጣም የሚወዳትና የሚሳሳላ ባልተቤቱ ናት ትላታለች። ውድ የተከበራችሁ ቤተሰቦች እዚህ ጋር ተመልከቱ። እንዲህ ምን ሆነህ ነው እያለ ይመጣና ሆሚ እኔ ምን ሆናለሁ ብለህ ነው? ያቺ ጽናት ናት ሂዳለች። እንዲሁም እኔ ምን አገባኝ ብትሄድም እያለ እየዛተም ነበረ። ነገር ግን እሱ ያለ ጽናት መኖር እንደማይችል አይተናል። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።